የዜጎች ዓይንና ጆሮ የሀገር ድምጽ መሆን የመገናኛ ብዙሃን የማይሸራረፍ የተልእኮ ማገር ነው። ፋና ሚዲያ ኮርፖሬሽን ሬዲዮ ፋና በሚል ስያሜ በ1987 ዓ.ም ከተመሰረተበት ጊዜ ጀምሮ በዚህ እውነት ልክ ሆኖ ለመገኘት ሲታትር ከርሟል። በመካከለኛ ሞገድና ብሔራዊ ስርጭት በአጭር ጊዜ በህብረተሰቡ ልብ ውስጥ መግባቱን ተከትሎ ሬዲዮ ፋና በ1997 ዓ.ም በአዲስ አበባ ፋና ኤፍኤም 98.1 አቋቋመ። ዘመናዊ የቴሌቪዥን ስርጭት መሳሪያዎችን ታጥቆ ዲጂታል ስቱዲዮ ገንብቶ በፉል ኤችዲ ጥራት ስርጭት በመጀመር ቀዳሚው የሚዲያ ተቋም መሆን ችሏል። ከወዲህ ደግሞ በዚህ ቁመና ልክ በኢትዮጵያ የመገናኛ ብዙሃን ታሪክ ትልቅ አሻራውን ያሳረፈው ብዙ የእድገት ምዕራፎችንም የተሻገረው ዋልታ ሚዲያና ኮሚኒኬሽን ኮርፖሬት በዶክሜንታሪ ፊልሞች፣ በቴሌቪዥን፣ በሬዲዮ ዜናና ፕሮግራሞች የሀገር ዋልታነቱን ሲያስመሰክር ቆይቷል። በአንድ ተልእኮ ማዕቀፍ ነገር ግን በተለያዩ አደረጃጀቶች ሲሰሩና ሲመሩ የነበሩ ሁለቱ ተቋማት ለውጡ ይዞት በመጣው ትሩፋት አንድ ግዙፍ ተቋም እንዲሆኑ ገና በለውጡ ማግስት ሰሞን ውጥን ተይዞላቸው ነበር። ከተከታታይ ጥልቅ ጥናትና ዝግጅት በኋላ በህዳር ወር 2017 ዓ.ም የሁለቱ ተቋማት ውህደት እውን ሆኖ ፋና ሚዲያ ኮርፖሬሽን ተወለደ። በመደመር እሳቤ ተቃኝቶ በጠንካራ ተቋምነት ተሰልቶ በተከወነው ውህደት መደበኛ ስራዎች ሳይቆራረጡ ፈተናዎችን ወደ ዕድል እየቀየሩ ግዙፉን ተቋም እውን ማድረግ ተችሏል። ዛሬ ላይ ፋና ሚዲያ ኮርፖሬሽን የሁለት ፉል ኤችዲ የቴሌቪዥን ቻናሎች፣ የ12 ኤፍኤም ጣቢያዎችና ተጽዕኖ ፈጣሪ የዲጂታል ሚዲያ አውታርም ባለቤት ነው። የፋና ዲጂታል ሚዲያ በሁሉም የማህበራዊ ትስስር ገጾች 16 ሚሊዮን በላይ ተከታዮች ከ5 ቢሊዮን በላይ ዓመታዊ ጎብኚዎችን በመያዝ በሀገራችን ቀዳሚው የዲጂታል ሚዲያ አውታር ነው። በመላ ሀገሪቱ ከፍተኛ ተቀባይነት ያለው ፋና ሚዲያ ኮርፖሬሽን በሬዲዮ በመላ ሀገሪቱ ከ40 ሚሊዮን በላይ አድማጭ፣ በቴሌቪዥን ደግሞ ከ20 ሚሊዮን በላይ ተመልካቾች አሉት። ፋና ሚዲያ ኮርፖሬሽን አቅምና ብቃቱን በቴክኖሎጂ አግዞ ይዘትን አጠናክሮ ከመጓዝ ባሻገር ምቹ የሥራ አካባቢን በመፍጠር ነባር ስቱዲዮዎችን እንደ አዲስ በማደራጀትና ደረጃውን የጠበቀ ተጨማሪ ግዙፍ ስቱዲዮ በመገንባት አስደማሚ የለውጥ ጉዞውን ቀጥሏል።